ሰላም እንደምናላችሁልኝ ታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮው ሁሉ ብዝት ይበል። ዛሬ የምንቆየው ከሰንደርላንድ ጨዋታ በፊት በስታዲየም ኦፍ ላይት ነገ ምሽት 12 ሰዓት ላይ ማንቸስተር ዩናይትድ ከሰንደርላንድ ጋር ይጫወታል። ከዛ ጨዋታ አስቀድሞ ማይክል ካሪክ ጋዜጣዊ መግለጫ ሰጥቷል። እሱን ጋዜጣዊ መግለጫ ኢች ወርድ እንመለከተዋለን። ብዙ ኢንተረስቲንግ ጉዳዮች ተነስተዋል በጋዜጣዊ መግለጫ ላይ። ስለ ቆይተው ደጋግመው ጠይቀውታል። እንዲሁም ስለ ማንቸስተር ዩናይትድ የዝውውር ጉዳይም ጠይቀውታል። የማንቸስተር ዩናይትድ ተጫዋቾች ዋና ዓላማቸውን አሳክተዋል፣ ሻምፒዮንስ ሊግ መሳተፍ። ከዚህ በኋላ በምን ሞራል ነው በምን መነሳሳት ነው የምታጫውታቸው ተብሎ ተጠይቋል። እሱንም ለመመለስ ሞክሯል። ስለ ሰንደርላንዱ ጨዋታ ተጠይቋል። ያኔ ሲቲ ለመጀመሪያ ሻምፒዮን ሲሆን ኪፒአርን አሸንፎ ያኔ ማንቸስተር ዩናይትድ ስታዲየም ውስጥ ከሰንደርላንድ ጋር ጨዋታ ነበረ። እሱ የማንቸስተር ዩናይትድ ተጫዋች ነበር። ስለዛ ሞመንትም እንዲሁ ማይክል ካሪክ ተጠይቆ ምላሽ መስጠት ይችላል። እያንዳንዱ ጉዳይ ተጠይቋል። በሚቀጥሉ ጨዋታዎች ተጠባባቂ የሆኑትን ብዙ የመጫወት ዕድል የሌላቸውን ተጫዋቾች ያሰልፍ እንደሆነም እንዲሁ ተጠይቋል። እነዚህን ጉዳዮች ሂዳሰስነ ከእናንተ ጋር እንቆያለን። ግን መጀመሪያ ባለፈው በሰራሁት ፕሮግራም ከአንድ ቀን በፊት የማይክል ካሪክ ቆይታ ላይ የማንቸስተር ዩናይትድ ደጋፊዎችን ለሁለት መከፈል በማስመልከት የሰራሁት ፕሮግራም አለኝና እዛ ፕሮግራም ላይ ኮሜንት እንድጽፉልኝ ሀሳቦቻችሁን እንድታሰፍሩ እንዲሁም የጻፋችሁን ሀሳቦች እንደማነባቸው ገልጬ ነበረ እና መጀመሪያው ፕሮግራሙን እነዛን ኮሜንቶቻችሁን ሀሳቦቻችሁን በማንበብ ነው የሚሆን ማለት ነው። እነዚህን ጉዳዮች ያነሳን ከእናንተ ጋር ቆይታ እናደርጋለን። የኮሜንት መስጫው ባር ዛሬም እናንተን ይጠብቃል። እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ጀምሩ። ሰብስክራይብ ሳታደርጉ የምታደምጡ አድማጮቻችን ካላችሁ ሰብስክራይብ አድርጉ። ሁሉንም ስለምታደምጡን ቆይታችሁ ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ የእናንተን ኮሜንቶች አንብበን የማይክል ካሪክን ሀሳቦች እንመለስባቸዋለን። ተመልሰናል ከመሸጋገሪያ ሙዚቃ በኋላ ማለት ነው። ምን ጀምረው ከማይክል ካሪክ ባለፈው ከሰራውት ፕሮግራም በኋላ የሰጣችኋቸው ኮሜንቶች ላይ ነው የሚሆነው። እንደማነብ ቃል ገልጬላችሁ ነበር። ሶ በእናንተ ሀሳቦች ላይ ጥቂት ተነጋግረን የማይክል ካሪክን ፕሬስ ኮንፈረንስ እንመለከታለን ማለት ነው። እንግዲህ በዓለም አቀፍ ደረጃ በእኛ ሀገር ብቻ ሳይሆን በዓለም አቀፍ ደረጃ ማይክል ካሪክ የሚቀጥለው ውድድር ዓመት የማንቸስተር ዩናይትድ ቋሚ አሰልጣኝ ይሁን ወይስ አይሁን በሚለው ላይ መግባባቶች የለም በፍጹም ማለት ነው። ሁለት ጽንፎች ናቸው፣ ይቆይ ወይም ደግሞ በትልቅ ምስጋና ከክለቡ ጋር ይለያይ በሚል ማለት ነው። የእናንተን ሀሳቦች እንመልከት እስኪ። መጀመሪያው እናቴ ከሚል የዩቲዩብ ዩዘር ነው። እኔ ይቀጥል ባይ ነኝ። አስባችሁታል? አሞሪ ቀጥሎ ቢሆን እዚህ ደረጃ ላይ አንሆንም። ካሪክ ከመጣ በኋላ ምንም ተጫዋች አልመጣም በሉት። ግን እንደዚህ ከሆነ የሚፈልገውን ተጫዋች ቢያገኝ ደግሞ የተሻለ ቡድን የሚሰራ ይመስለኛል። ስም የሌለው አሰልጣኝ አመጣን፣ ምንም ለውጥ አላመጣንም። እኔ እንደ ሀሳብ ስም ያለው አሰልጣኝ አመጣን ያለ እኔ እንደ ሀሳብ ከፒኤስጂ አሰልጣኝ ውጭ ሌላው ካሪክ ይሻለናል ይለናል። እናቴ የሚል ዩዘር ያለው ከኤነርኬ ውጭ ነው የሚለው ሰሜን አብነት መሰለኝ የሚለው የዩቲዩብ ዩዘሩ he understands the club culture and history very well ይላል። የክለቡን ታሪክ ባህል የሚያውቅ ሰው ነው። strong connection with players and former teammates በጣም ጠንካራ የሆነ የተጫዋቾች መግባባትና እንዲሁም ደግሞ ከቀድሞ የቡድን ተጫዋቾች ጋር አለው። promote calm discipline playing style እና በቡድን ውስጥ እርጋታን ዲሲፕሊን መፍጠር ይችላል። ሌላው መልበሻ ቤቱን ሰላም አድርጎታል ሲል በቡድን ውስጥ እንዲቆይ መልእክቱን አድርሶናል ማለት ነው። ሌላ አድማጫችን ኒው ቴስትሞንት መሰለኝ የሚለው ከመጨረሻ ላይ ኤፍሬም 9305 ሚል ዩዘር ያለው አድማጫችን ያንተን አስተያየት ብቻ ብትነግረን ደስ ይለኛል። ሁለት ጽንፍ መሆኑ አይገርምም። ካሪክ የሰራው ስራ እጅግ ድንቅ ነው። የ3 ዓመት ኮንትራክት ቢሰጠው ደስ ይለኛል። አመሰግናለሁ ብሏል። የኔን አስተያየት በላይቭ ወይም ደግሞ ለብቻ አንድ ፕሮግራም ሰራላችሁ ይሆናል። ግሩም ሚል አድማጫችን ኖት ኢትስ ኢናፍ አብዛኛውን ጨዋታ ተበልጠን ተጨንቀን ያሸነፍነው ቢቀጥልም ከዚህ የተሻለ ነገር አይሰራም ብለህ እንዳጠብቅ እንዲሁ እየተጨነቅነ የልብ ህመምተኛ ነው ያደረገን ዊል ሲ ብሎናልና ቡድኑ በፐርፎርማንስ ረገድ ደካማ እንደሆነ ለመግለጽ የሞከሩ ግርማ አክሊሉ ሚል አድማጫችን ደግሞ ማይ ስታንድ ኢዝ ማይክል ካሪክ ነው። ከካሪክ ጎን ነው ምቆመው ነው የሚለን ሻል ጌት ዘ ጆብ ቢኮዝ ሂ አካምፕሊሽድ ሂዝ አሳይንመንት ኦፍ ብሪንግ ዘ ክለብ ቱ ቻምፒዮንስ ሊግ ሌቭል ያሳካው ነገር የተሰጠው አሳይመንት የፈጸመበት መንገድ ግሩም እንደሆነና የተሰጠው ነገር አካምፕሊሽ እንዳፈጸመ ነው የሚነግረን ግሩም። ሜቢ ጊቭ ሂም ሾርት ኮንትራክት 1 year for example kicking out of the dangerous result pitch maybe lost again results at the pitch maybe lost again የሚለው የአንድ አመት ኮንትራክት
እንዲሰጠውና ከቡድኑ ጋር እንዲቆይ እንደሚፈልግ ነው እንግዲህ የገለጸልን። የአጭር ጊዜ ኮንትራት እሱ ራሱ እሺ ብሎ የሚቀበል አይመስለኝም። አሰልጣኞች እሱ ነገር እንደዚህ አይነት ነገሮችን አይወዱም ብዙ ጊዜ ማለት ነው። በጣም የአጭር ጊዜ ሾርት ተርም የሆኑ ስራዎችን አይወዱም። ያን ይቀበላሉ። ቢያንስ የ3 ዓመት ኮንትራት እንዲሰጠው የሚፈልግ ይመስለኛል። ግርማ የሚል ዩዘራችን ደግሞ ካሪክ የሰራው ስራ ማድነቅ እፈልጋለሁ፣ ነገር ግን ከዚህ በላይ እንዲቀጥል አልፈልግም። ምክንያቱም የልምድ ማነስ፣ ኢጎ የመቆጣጠር ችግር ሊገጥመው ይችላል። ቋሚ መሆን፣ ብዙ ጨዋታ መኖር እና ማኔጅ ማድረግ ልምድ አለመኖር፣ ከትንንሽ ቡድኖች ጋር የጨዋታ አቀራረብ ችግር። ነገር ግን የተሻለ እና ኮንቲኔንታል የሆነ አሰልጣኝ የማይገኝ ከሆነ ግን ለ1 ዓመት ኮንትራት ቢጨምርልህ ደስ ይለኛል ብሎናል። ኦፕሽናል ነው ያደረጉ እሱ። ግርማ ከልብ እናመሰግናለን። ጌትነት ሲሳይ እኔ ቢቀጥል ደስ ይለኛል፣ ግን 1 ዓመት ኮንትራት ሰጠው ቢሞክሩት አሪፍ ነው። ምክንያቱም ሚድስብራ መጀመሪያ ላይ ብዙ ጨዋታዎች አሸንፈው ከዛ ቀስ በቀስ እየወረደ ነው የመጣ ብሎ በ1 ዓመት ኮንትራቱ ላይ ተስማምቷል ግርማ። ሜሪ በቀለ የዘወትር አድማጫችን ደግሞ ምን ትለናለች? ካሪክ አሪፍ አድርጎ ቡድናችንን አንቅቶልናል ብዬ አስባለሁ። ምክንያቱም በአሞሪም ጊዜ የነበሩትን ተጫዋቾች ላይቭ ያነበብኩ ስለሆነ ሳነብ ምን ደነቃቀፍ ከሆነ ይቅርታ ታደርጉልኛላችሁ ብዬ አስባለሁ። ምክንያቱም በአሞሪም ጊዜ የነበሩትን ተጫዋቾች ነው የተረከበ። አዳዲስ ተጫዋች ተገዝቶለት ቢሆን ኑሮ አዲስ ነገር አልፈጠረም ማለት እንችል ነበር። ስለዚህ ይህ የሚያሳየው ካሉት ጋር ምን ያህል መግባባት መፍጠሩን ቡድኑን ተግባብቶ ቡድኑን እንደቀየረልን አይተናል እና ካሪክ ለ1 ዓመት እድል ቢሰጠው ደስ ይለኛል። ሚንቤሞና አማድ ግን ገርመውኛል። ለምሳሌ ሚንቤሞ አርሰናል ላይ ጎል ካስቆጠረ አሪፍ ብቃቱን ካሳየን በኋላ እንዳለ የለም ማለት ይቻላል። ጥሩ ብቃት ላይ አይደለም ወይ የካሪክ ስልት አልገባውም አሊያም አልተመቸውም። ካሪክ አማድን እንኳን ያለ መረጋጋት ጎል ማስቆጠር ጉጉቱ እንጂ ብቃቱ ወርዷል ከሚሉት ውስጥ አይደለም። ወይኔም አልተረዳሁትም ብቻ አላቅም የሚሰማኝ ይሄ ነው ብላናለች። ከልብ እናመሰግናለን። ኃይሉ ሚል የዩቲዩብ ስማችንም እንዲሁ መልእክቱን አድርሶናል። እንደ ሉዊስ ኤንሪኬ ያለ ኮች ካልመጣ ይቀጥል ባይ ነኝ። ሲመስለኝ ዩናይትድ አሁን አሰልጣኝ ከመቀያየር ሳይሆን ኳሊቲ ተጫዋቾችን ማስፈረም ያለበት ይመስለኛል። እንደ ሶልሼር እንዳይሆን ፈራለሁ። ሶልሼር እኮ 2 እና 3 ሆኖ ነው የጨረሰው ዩናይትድ። ከዛ በኋላ እንዴት ነበረ የእሱ ጊዜ? አዎ ዋንጫ አልበላንም፣ ግን ካለፉት ጊዜያት አንጻር ውድቀት አይደለም ብሎና ይሄ በኔ በጣም መስማማበት ሀሳብ ነው። በጣም መስማማበት። እንደ ሶልሼር አይሆንም ሲባል ብዙዎች ይፈራሉ። ሶልሼር በጣም ጥሩ ቲም ነው የሰራው፣ በጣም ጥሩ ቲም። ከአሌክስ ፈርጉሰን ኢራ በኋላ ለኔ የተሻለው አሰልጣኝ ሶልሼር ነው፣ ምንም ጥያቄ የለውም። ቴዲ የሚል አድማጫችን ደግሞ በእኔ በኩል እንዲቀጥል አልፈልግም። ምክንያቱም ደግሞ በአሞሪም ሰዓት የነበራቸው ተጫዋቾች ፐርፎርማንስ በእሱ ስር በጣም ወርዷል። ከሳምንት እየተቸገረ ነው የሚያሸንፈው የነበረው። ግልጽ የሆነ የጨዋታ ስታይል አላየውም። የራሱ የሆነ የጨዋታ ፓተርን ለቀጣይ ጨዋታ የሚሰጥ ፍንጭ የለውም። ውጤት ያመጣበት መንገድ ምንም አላሳመነኝም። በቃ በተገበሰበሰ ካውንተር አታክ በ3 ወይም 4 ተጫዋቾች የግል ችሎታ የመጣ ነው። ያ ደግሞ ቀጣይ ዓመት በጣም እንደሚቸገር ግልጽ ነው። ሻምፒዮንስ ሊግ ተሳታፊ ሆነን በታክቲክ ሊግ ካልሆንክ እነ ፒኤስጂን ስትገጥም ችግሩ የጎላ ይሆናል ብሎናል። ያሬድ አበበ ካሪክ ቢቀጥል ይሻለኛል ብሎናል። ጉዞ የሚል የዩቲዩብ ዩዘር ያለው አድማጫችን አመስግነን ብናሰናብተው ለምን ብትለኝ የሶልሼር ነገር ይገጥመናል። ሌላው ነገር ለ4 ዋንጫ የሚጫወት ቡድን ሳይዝ አንዴ ከፍ አንዴ ዝቅ የሚል ቡድን ነው ያለን። በ4 መድረክ ቢጫወት እንዴት ሊሆን ነው ሲል መልእክቱን አድርሶናል። በርካቶች ነው መልእክታችሁን ያደረሳችሁን። ከልብ አመሰግናለሁ ስላደረሳችሁ የኔን ሀሳብ እንዲሁም ደግሞ ሌሎች ሚዲያዎች ምን ይላሉ የሚሉትን ደግሞ በቀጣይ የምንመለከታቸው ይሆናል። አሁን ለሰንደርላንድ ጨዋታ ማይክል ካሪክ የሰጠውን ጋዜጣዊ መግለጫ ኢች ወርድ እንደተለመደው ማለት ነው ሁሌም እንደምናደርገው ወደ እናንተ ማድረስ እንጀምር። የመጀመሪያው ጥያቄ ይህ በተለያዩ መንገዶች ተጠይቃል። ብዙ ጊዜ ጥያቄው እንደቀረበ ላውቃለሁ። ነገር ግን የሻምፒዮንስ ተሳታፊ በመረጋገጡ ይሁን በበጋው በክረምቱ የተጫዋች የዝውውር መስኮት ላይ በሚኖሩ ተጽዕኖ ስለ ራስ የወደፊት ቆይታ ምን ያህል ፈጣንና ግልጽነት ያስፈልጋል? ምን አይነት ግልጽነት ነው እየጠበቅ ያለው ከቡድኑ የሚል ጥያቄ ቀርቦለታል። ምን ለማለት ነው ጋዜጠኛው የፈለገ መሰላችሁ አድማጮቻችን? አሁን ኦልሬዲ ዋናውን ነገር አሳክታልና ስለሚቀጥለው ዓመት ማሰብ እንድትጀምር ያለው ግልጽነት ምንድን ነው? ከቡድኑ የተነገረ ነገር አለ ወይ የሚል ነው። ካሪክ ማለት ያ አለ ግልጽነት አስፈላጊ ነው። ወደፊት የምንጓዝበት ወቅት የውድድር ዘመኑ መጨረሻ ላይ እየደረስን ነው። እኔም ዘመኑን በጠንካራ ሁኔታ አጠናቀን በራሳችን በጥሩ ሁኔታ የምናስቀምጥበት ጊዜ እንደሆነ አስባለሁ። በእርግጥ ስለ እኔ ሚናና ስለ ወደፊቱ ምን ሊመስል እንደሚችል ያለውን ሁኔታ መነጋገር አሁን ተፈጥሯዊ ጊዜው ይመስለኛል። ሁልጊዜም ቢሆን በውድድር ዘመኑ መጨረሻ አካባቢ ነው የሚወራው። ስለዚህ እውነቱን ለመናገር እስካሁን ምንም የተለወጠ ነገር የለም አለ። ከዛ ጋዜጠኛው ራሱ ለምንድን ነው ያልተለወጠው? ምክንያቱም የሻምፒዮንስ ተሳትፎን አሁን አረጋግጣቸዋል ብሎ ጠየቀው። አዎ አረጋግጠናል፣ ነገር ግን
ይህ ከሆነ ገና ጥቂት ቀናት ብቻ ነው። እኛ ደግሞ የውድድር ዘመኑን በጠንካራ ሁኔታ ለማጠናቀቅ ትኩረት አድርገናል። ስለዚህ ጥያቄውና ጊዜውን እረዳለሁ። ነገር ግን ከእኔ እይታ አንጻር አሁን ባለንበት ደረጃ ዋናው ነገር ልጆቻችን የውድድር ዘመኑን ከአሁኑም በላይ በጠንካራ ሁኔታ እንዲያጠናቀቁ ማድረግ ነው። ሁልጊዜ እንደምለው በዚህ ጉዳይ ላይ እኔ ረግቼ ነው ያለሁት። መፍትሄ በሚገኝበት ጊዜ መፍትሄ ያገኛል። አንዳንድ ነገሮች ከእኔ ቁጥጥር ውጭ ናቸው። ስለዚህ ምን እንደሚፈጠር አብረን እንመለከታለን። ውሳኔው የእኔ ሳይሆን የክለቡ ነው ሲል ስለ ቆይተው መናገር ይችላል። ሌላ ወደፊት ስለሚሆነው ነገር ያለ እይታ ምንድነው? ጂሚ ካራገር ጋር ኔቪል በቅርብ በነበራቸው ክርክር የማንኛውም የወደፊት እድል ብሩህ ነው በሚለው ላይ ተወያይተዋል። በውይይቱም ቡድኑ አሁን በየ3 ወይም በየ4 ቀኑ ጨዋታዎችን የማድረግ ጫናን መቋቋም እንዳለበት ተረስቷል። ስለዚህ በሚቀጥለው የውድድር ዘመን የሚገጥማቸው የጨዋታ ፕሮግራም ብዛት ለመቋቋም በቡድኑ ላይ ምን አይነት ስራ መስራት ያስፈልጋል ብለህ ታስባለህ ሲል ጠይቁት ዌይሊ አለና በዚህ ውስጥ በእርግጥ የተለያዩ ፈተናዎች አሉ። በአብዛኛው ልጆች ከዚህ በፊት ለበርካታ ዓመታት ከነበረው ይልቅ አሁን ብዙ ጨዋታዎችን ተላምደዋል። ይህ ዓመት ግን በብዙ መልኩ ልዩ የነበረ ዓመት ነው። በዋንጫ ጨዋታዎች ውስጥ ለረጅም ጊዜ አልቆየንም። ጨዋታ የሌለባቸው ረጅም ጊዜያቶች ነበሩ እና ትንሽ ማስተካከል ነበረብን። ስለዚህ በእርግጥ ለውጥ ይኖራል። ይህ ደግሞ ቡድኑን የማሳደግና የማበልጸግ አካል ነው። ጥቂት ተጨማሪ ልምድ፣ አንዳንድ ወጣት ተጫዋቾችና ያንን እርምጃ መውሰድ ተፈጥሮ ይሆናል። እንደ ክለብ ግን ይህንን ፊት ለፊት እንጋፈጠዋለን ብዬ አስባለሁ አለና ስለ ወደፊት ፕላን ሲጠይቁት ግን የፕላኑ አካል አድርጎ ራሱን ሲመልስ ትመለከቱታላችሁ ማለት ነው። የወደፊቱ የቡድኑ አካል አድርጎ ማለት ነው። ሌላው ጥያቄ ስለ ወጣት ቡድኖች እና ስለ አካዳሚ ብዙ ተጠይቃል። አንተ በወጣቶች ዋንጫ ፋይናል በዌስትሃምና በኮንቬንተሪ ሜዳዎች ተጫውተሃል። በዚህ ሳምንት ስለተፈጠረው ነገር ያለ እይታ ምንድነው? ምክንያቱም የወጣቶች ዋንጫ ፋይናል በዋናው ስታዲየም አለመደረጉ ብዙዎችን ቅር ያሰኘ ይመስላል ነው። ይሄኛው በጣም ኢንተረስቲንግ ጥያቄ ነው። ከሰሞኑ የማንቸስተር ዩናይትድ ወጣት ቡድን የፍጻሜ ጨዋታ ነበረው። በጣም ኢንተረስቲንግ እና በኦልድ ትራፎርድ አልተጫወተም እና ብዙ ጊዜ ምን ይሆናል መስላችሁ የሴቶች ቡድን እና የወጣቱ ቡድን የራሳቸው ሜዳ እንኳን ቢኖራቸው ትልቅ ማች ሲሆን ወደ ዋናው ሜዳ እንዲመጡ ይደረጋሉ እና ስለዛ ጉዳይ ጠይቀውት ነበር። አዎ እውነቱን ለመናገር ቅር ብሎኛል አለ። ስለዚህ የጠየቁት እሱ በኮንቨንተሪ እና በዌስትሃም ወጣት ቡድን የተጫወተው ወደ ቶተንሃም ስፐር ነው ወደ ማንቸስተር ዩናይትድ ከመምጣቱ በፊት ካሪክ ማለት ነው። መጀመሪያ ዌስትሃም ነበር፣ ከዛ ኮንቨንተሪ ሄደ፣ ከዛ በኋላ በሲኒየር ደረጃ ቶተንሃም ስፐር፣ ከዛ በኋላ ማንቸስተር ዩናይትድ ተጫወተ እና ያኔ በዌስትሃም እና በኮንቨንተሪ ሲቲ በዋናው ቡድን በዋናው ስታዲየም የመጫወት እድል ስለነበረ ነው ይህን ጥያቄ የጠየቁት። አዎ እውነቱን ለመናገር ቅር ብሎኛል። የወጣቶች ዋንጫ ፋይናል መድረስ ሁልጊዜም በዋናው ስታዲየም የሚጫወቱበትና ለዚያ የእድሜ ክልል ተጫዋቾች ትልቅ ማሳያ መድረክ ይመስለኛል። ስለዚህ አዝነናል። እኔ በዚያ ውድድር ላይ ከቅርብ ጓደኞቼ ጋር በመጫወት በጣም አስደሳች ትዝቶች አሉኝ። በሆነ ምክንያት ጉዳዩ በዚህ መልኩ አለመሳካቱ ያሳዝናል። ግን ስሙ፣ ለልጆቹ እዚያ መሄድ ድንቅ ጨዋታ ነው፣ ትልቅ እድል ነው። ጨዋታው ራሱ ጥሩ እንደሚሆን እርግጠኛ ነኝ። እኔም የእጄ ልጆቹን ለማየትና ለመደገፍ በጉጉት እጠብቃለሁ ሲል ነው እንግዲህ ለመናገር የሞከረው። ወደ ማንቸስተር ሲቲም ይሄዳሉ፣ ወደ ኢትሃድ ማለት ነው። ሌላ ጥያቄ ስለ ቅዳሜው ጨዋታ ከሰንደርላንድ ጋር ከሜዳቸው ውጭ ስትጫወቱ ያንን የሰርጂዮ አጉዌሮ ቀን ታስታውሳለህ? ምክንያቱም ያ በፕሪሚየር ሊጉ ታሪክ ትልቅ ቀን ነበር። ነገር ግን ለእናንተ በሜዳው ዳር ቆማችሁ ስትመለከቱ እናንተ ሳታሸንፉ ቀርታችሁ የሰንደርላንድ ደጋፊዎች ሲደሰቱ ማየት እናንተ ሳታሸንፉ ቀርታችሁ የሰንደርላንድ ደጋፊዎች ሲደሰቱ ማየት በጣም የሚያም ነበር ብሎ ጠየቁት። ስለዚህ ኢንሲደንት ጥቂት ላወራችሁ። ይሄን የጠየቀው ምን መሰላችሁ? ሰርጂዮ አጉዌሮ የመጨረሻውን ደቂቃ ጎል አስቆጥሮ ሲቲ ለመጀመሪያ ጊዜ ሻምፒዮን ሲሆን በተመሳሳይ ሰዓት አልነበረ ጨዋታው የሚከናወነው በኢትሃድ እና እንዲሁም ደግሞ በሰንደርላንድ ስታዲየም ፍላይት ነበር ጨዋታው የሚከናወነው ማለት ነው። ማንቸስተር ዩናይትድ የሲቲ ነጥብ መጣል ይጠብቅ ነበረ እና ዩናይትድ አሸነፈ ጨዋታው ሰንደርላንድ እና ቆመው የሲቲን ጨዋታ የጠበቁ ነበረ። ኦልሞስት የሲቲ ጨዋታ እያለቀ ነበረ። ግን በመጨረሻ ደቂቃ ላይ ሰርጂዮ አጉዌሮ ያን በእግር ኳስ ታሪክ ውስጥ የማይረሳ ጎል አስቆጠረ። ካስቆጠረ በኋላ ሰንደርላንድ ደጋፊዎች በተሸነፉበት ሜዳ ላይ ዩናይትድ ዋንጫውን ስላልበላ ሲጨፍሩባቸው ስንመለከት ነበር። ስለዛ ጉዳይ ነው የጠየቁት። አሁን ከሰንደርላንድ ጋር ስለሚጫወት ማለት ነው። ካሪክ አዎ ያንን አስታውሳለሁ አልረሳውም ማለት ያ ኤክስፒሪየንስ በጣም ተስፋ የሚያስቆርጥ መሆን ነበረ። ያ ኤክስፒሪየንስ በጣም የሚያናድድ የሚያበሳጭ ነበር አሉት። አዎ በእርግጥ ልዩ አይነት ስሜት ነበር። በጨዋታው ወቅት ሳይሆን ከጨዋታው በኋላ ነበር። በዚያ ሰዓት ሁኔታው ምን እንደሆነ በትክክል አናውቅም ነበር። ወደ ሜዳ ዳርቻ ስንሄድ ነው የተፈጠረውን ነገር ለመቀበል የተገደድ ነው። እንግዲህ ያ ያለፈ ታሪክ ነው። ግን
አዎ በእርግጥ በትዝታ ውስጥ ሁሌም ይኖራል ሲል መጥፎ ትዝታ እንደነበረ ከስታዲየሙ ዳርቻ ላይ ቆሞ የዋንጫውን ጫፍ መጠባበቅ መጥፎ ጊዜ እንደነበረው ለማንሳት የሞከረው። ሌላ ማይክል ካሪክ ከቀረቡለት ጥያቄዎች አንዱ ቡድኑ በስነ ልቦና እንዴት ዝግጁ ታደርገዋል የሚል ነው። ይህ ሞኝነት ሊመስል ይችላል፣ ነገር ግን ዋናው ግብ አሳክታችኋል። ዋናውን ነገር ብዙ ተጫዋቾች ለክረምት እረፍት ግማሽ አይናቸውን ቢጥሉ አይፈረድባቸው። ለቡድኑ የምታስተላልፈው መልእክት ምንድን ነው? ይሄ ትልቁ ጉዳይ ነው። አንዳንድ ቡድኖች ዋና ኃላፊነታቸውን ዋና ነገራቸውን ከጨረሱ በኋላ ለምሳሌ የሚድ ቴብል ቡድኖች ልበላቸው 10ኛ 9ኛ ምናምን የሚገኙ ቡድኖች ለምንም ነገር ከዚህ በኋላ ያጫውቱ በቀሪ ጨዋታዎች ማለት ምንም ትርጉም አልባ ጨዋታዎች የሚያደርጉና ቡክ ያደርጋሉ። በክረምት የት እንደሚያሳልፉ፣ የት የባህር ዳርቻ እንደሚሄዱ፣ የት እንደሚዝናኑ፣ የትኛው ካሪቢያን ደሴት እንደሚሄዱ ቡክ ያደርጋሉ። የማንቸስተር ዩናይትድ ተጫዋቾችም ዋና አላማቸውን ጨርሰዋል። ሻምፒየንስ ሊግ መሳተፍ ነው። ከዚህ በኋላ ቡድን እንዴት ነው የምታነሳሰው ተብሎ ነው የጠየቀ። ኩራትና ኃላፊነት ነው ያለ ፕራይድ። ለዚህ ታላቅ ክለብና ለታላቁ ደጋፊ መጫወት እንዲሁም ለቡድን ውስጥ ያለ በጣም ጥሩ አንድነት መጫወት አስፈላጊ እንደሆነ ያውቃለዋል። ሁልጊዜም ስለ መሻሻልና ማደግ ነው። ባለፈው ሳምንት ስለ ሻምፒየንስ ሊግ እንዳልኩት እሱ አንድ እርምጃ ነው፣ በጣም ጥሩ እርምጃ። እሱን አሳክተናል፣ ግን መጨረሻው አይደለም፣ በጭራሽ መጨረሻው አይደለም። ስለዚህ መሻሻል መቀጠል እንፈልጋለን። በጠንካራ ሁኔታ መጨረስ እንፈልጋለን። ለደጋፊዎቻችን የሚገባቸው ነገር ሰጠን ማግኘት ከሚገባን ማክሲመም ነጥብ አሳክተን መጨረስ እንፈልጋለን። የቀሩ ጨዋታዎች እንዳሉ እናውቃለን። ወደ መጨረሻው ስንጠጋ ምናልባት ሁኔታዎች ትንሽ ሊቀየር ይችላል። ነገር ግን እኛ ለጨዋታው በምናደርገው ዝግጅት በምንፈልገው ውጤትና ማንም የሚጫወት ማን በጥሩ ሁኔታ ተጫውቶ የጨዋታውን ለማሸነፍ ባለን ፍላጎት ምንም የሚቀይረው ነገር አይኖርም ሲል ነው ለመናገር የሞከረው። በኃላፊነት በነበርክበት አብዛኛውን ጊዜ የተረጋጋ ስብስብ ነበረ። በተጠባባቂ ወንበር ላይ ያሉት በጣም አስፈላጊ የሆኑ የቡድኑ አባላት አሉ። ለነሱ ያላችሁን ድጋፍ ለማሳየት እስከ ውድድሩ ዘመኑ መጨረሻ ድረስ ተጨማሪ ደቂቃዎችና እድሎችን ልትሰጣችሁ ትችላለህ። የተረጋጋ ስብስብ ነበረ ሲሉት ላይናፕ ነው የሚጠቀመው። ላይናፕ ተመሳሳይ ነው። በጣም ጥቂት ላይናፖችን የቀየረ በጣም ጥቂት ዶርጉን በማቲያስ ኩኛ ሊሆን ይችላል፣ ወይም ደግሞ አንዳንድ ተከላካዮች ጉዳት ላይ የቀየራቸው ተጫዋቾች አሉ። አማድን በሚንቤሙ ሴስኮን ወደ ላይናፕ ማምጣት ካልሆነ አብዛኛውን ተመሳሳይ ነው ላይናፕ። ስለዛ ነው የጠየቁት እና እድል ያልተጫወቱትን እድል ስለሚሰጥበት ጉዳይ ማለት ነው። በስብስብ ውስጥ ያሉ እያንዳንዱ ተጫዋቾች በጣም ድንቅ ናቸው ብዬ አስባለሁ። አዎ አንዳንዶቹ ከሌሎቹ በበለጠ ብዙ ተጫውተዋል። ከሙያና ከተጫዋችነት እይታ አንጻር ይህ ከባድ ሊሆን እንደሚችል እረዳለሁ። ነገር ግን ተጫዋቾቹ ያሳዩት አንድነትና ድጋፍ በተለይ እርስ በርስ የሚያሳዩት ነገር ለማየት በጣም ደስ ይላል። በቡድን ውስጥ የሚያስፈልገን ይህ ነው። ብዙ ልምምድ እያደረጉ እንደፈለግነው ያህል የጨዋታ እድል አለማግኘት የፈተናው አካል ነው። እኛም ያለነው ሁኔታ በተሻለ ለመጠቀም ያደረግነው ሚዛን ነበር። ስለዚህ ወደ እነዚህ ጨዋታዎች ስንመጣ ይህንን እናውቃለን። ጥሩ ሁኔታ መጫወትና አሁንም በጥሩ ውጤቶች ማግኘት እንፈልጋለን። ግን አዎ በእርግጥ የምናውቀው ትኩረት የምንሰጥበት ጉዳይ ግን ሊቀየር ይችላል ሲል ተጠባባቂ ተጫዋቾችን ወደ ላይናፕ ሊያመጣ እንደሚችል ጠቁሞ አልፏል። በመጨረሻ ሰንደርላንድ ይህ የማይረሳ የውድድር ዘመናቸው ዝም ብሎ እንዲባክን የሚፈልጉ አይመስለኝም። ስለዚህ በዚህ ሳምንት መጨረሻ ከነሱ ጋር ምን ትጠብቃለህ ብለው ጠይቁት። ሰንደርላንድ በጣም ጥሩ ውድድር ዓመት ነው ያሳለፈው። ከወራጅ እንደመጣ ቡድን ከሻምፒዮንሺፕ ስለዛ ጉዳይ ጠይቁት። ለብዙ ነገር ነው የሚጫወቱት። የደረጃ ሰንጠረዣቸው በጣም ተቀራራቢ ነው። ከ6ኛ ወደ 12ኛ ያለው ልዩነት በጣም ጠባብ ነው። የ3 እና 4 ነጥብ ብቻ ነው። ስለዚህ የሚጫወቱበት ብዙ ነገር አላቸው ብዬ አስባለሁ። ድንቅ የውድድር ዘመን አሳልፏል። ከታችኛው ሊግ አድጎ መምጣቱን በሊጉ መቆየት ቀላል አይደለም። ነገር ግን በደረጃ ሰንጠረዡ አጋማሽ ላይ መሆንና ለአውሮፓ ውድድር ተሳትፎ መቃረብ ለነበራቸው የውድድር ዘመን ሙሉ እውቅና የሚሰጥ ይመስለኛል። ስለዚህ ክብር አለን፣ ግን በእኛ ዓላማ ውስጥ ይቆያሉ ሲል ጨዋታው ማሸነፍ እንደሚፈልግ መግለጽ ችሏል። የማይክል ካሪክ ጋዜጣዊ መግለጫ ይህን ይመስል ነበረ። ባይወዳችኋለሁ።